በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በጌታችን በኢየሱስ ክርስቶስ ሰማያዊ በሆነው ስፍራ መንፈሳዊ በሆነው በረከት የተባረካችሁ ብዙ ጸጋው ምሕረቱ በሕይወት ያቆማችሁ እግዚአብሔር ልጆች ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ ዕዳ በደላችንን ለመክፈል መስቀል ላይ በተሰቀለ ጊዜ ዕዳችንን የከፈለልን ሁላችሁ ብሩካን የዳናችሁ የተቀበላችሁ ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒቱ ኢየሱስ ክርስቶስ ከአብና ከሕያው መንፈሱ ጋር ለዘላለም የተወደደ የተመሰገነ ይሁን። ወደ ቅድስት ሀገር ኢየሩሳሌም ገናን ጌታ በተወለደበት ቤተልሔም ለማክበር ቀራንዮ በኢየሩሳሌም ጋር ጉዞ አዘጋጅተናል። ብትችሉ እናንተ ማትችሉም ቤተሰቦቻችሁን ብትልኩ፣ በተለይ ወላጅ ያላችሁ ዕድለኞች ወላጆቻችሁን ቢያርቋችሁ ይህን ትልቅ ነገር ብታሳዩአቸው። መቼም ለእናት ለአባት የሚከፈል ነገር የለም ታውቃላችሁ። ይህን ብታደርጉ እናንተም ሄዳችሁ ብትመጡ ቅዱሱን ቦታ ተባርካችሁ ጸልያችሁ ብትመጡ ብዙ በረከት ታገኛላችሁ። እግዚአብሔር እናንተን ቤታችሁን ይባርክ። 9114138 ስልኬ ነው። ጥያቄዎች ካሏችሁ በዚህ ስልኬ ዋትስአፕ፣ ቴሌግራም፣ ቫይበር ላይ ያለው አናግሩኝ። እግዚአብሔር እናንተን ቤታችሁን ይባርክ። ትንሽ ለየት ያለ ርዕስ ነው። ርዕሱ ምናልባት ቀሲስ አሸናፊ ምን ሆነው ነው ይህንን ርዕስ የተጠቀሙት ትሉ ይሆናል። መሄድ ይሻለኛል። ይህ ዘመን የሶሻል ሚዲያ ስንብት ነው። ብዙ ወጣቶች በመንፈሳቸው ሲደክሙ፣ መንፈሳቸው ሲሞት፣ የመኖር ፍላጎት ሲያጡ፣ ተስፋ ሲቆርጡ ምልክት ሰጥተው ተሰናብተው የሚሄዱበት ቋንቋ ነው። ብዙ ሰዎች ይህንን ነገር ስናይ እንደ ቀልድ አይተነው፣ በኋላ ግን እነዛ ሰዎች ራሳቸውን አጥፍተው ዜና እንሰማለን፣ ይቆጨናል፣ በጣም እናዝናለን። በጣም ብዙ ወጣቶች ራስን በማጥፋት መገላገል ይሻላል ብለው ያስባሉ። ይሄ በተለይ በኢትዮጵያ ብቻ ሳይሆን በሰለጠነው ዓለም በስፋት በአውሮፓም በአሜሪካም ይሄ ከፍተኛ የሆነ ድብርት ያለባቸው ልጆች እንዲህ አይነት ችግር እንዳላቸው ራሳቸውን ባቡር ስቴሽን ውስጥ ወደ ባቡር የሚወረውሩ አሉ፣ ገደል የሚከቱ አሉ፣ ውሃ ባህር ውስጥ የሚገቡ አሉ፣ ከህንፃ የሚወረወሩ አሉ። በጣም ብዙ አይነት የራስን የማጥፋት መንገድ የሚጠቀሙ ወጣቶች አሉ። እነዚህ ወጣቶች በእርግጥም መሄድ ይሻላል ሲሉ ምን ማለታቸው ነው? ይሻላል ወይ በእርግጥ መሄድ? እና ይህንን ነገር እንድታውቁት እንድታዩት ነው። በእርግጥ ነው ከክርስቶስ ጋር መኖር ሁሌ ይሻላል። ሐዋርያ ጳውሎስ የተናገረው ቃል ነው። ሊሄድ ከክርስቶስ ጋር ልኖር ምርጫዬ ነው፣ ነገር ግን ብኖር ደግሞ ለእናንተ ይሻላል ብሎ ክርስቲያኖችን የኤፌሶስ ክርስቲያኖችን ይሄድ እንደሚሻል ተናግሯቸዋል። ቅዱስ ጳውሎስ ግን ለመሄድ ሲያስብ ሩጫውን ፈጽሞ ተጋድሎውን ፈጽሞ ነው ሩጫዬን ጨርሻለሁ፣ መልካሙን የክብር አክሊል ይጠብቀኛል ብሎ ነው እግዚአብሔር የሰጠውን የሕይወቱን የሥራ ድርሻ ተወጥቶ ነው። ያም ቢሆን ደግሞ ራሱን አጥፍቶ አይደለም። ሐዋርያ ጳውሎስ በእግዚአብሔር ዓላማና ፕሮግራም ከተወሰድኩኝ ደስ ይለኛል ማለቱ ነው እንጂ ሰው በራሱ ላይ በሕንፃው ላይ በመቅደሱ ላይ እርምጃ ወስዶ መቅደሱ ላይ እሳት አንድዶ አቃጥሎ ወደ አምላኬ ብሄድ ይሻለኛል ማለት አይደለም። እና በእርግጥም ሞት የሚሻለው ምን ሲሆን ነው? ሞት የሚሻለው የተሻለ የሚሆነው ጊዜው ሲሆን፣ በትክክል በእግዚአብሔር ሐሳብና ፈቃድ ሲሆን ነው። እግዚአብሔር ልጆቹን ይሰበስባል። ከዚህ ዓለም ወደዛኛው ዓለም በራሱ ጊዜ ይወስደናል። እድሜያችን ላላይ ይችላል። ወጣቶች ሊሆኑ ይችላለን። በወደደው ሰዓት በሞት ሊወስድ ይችላል ሰዎችን። ብዙ ቤተሰቦቻችን በክብር በእግዚአብሔር ፈቃድ ከዚህ ዓለም ተሰናብተዋል። አልቅሰን ብንሸኛቸውን በተስፋ ግን በሰማይ በነገር ሰማይ እንዳሉ አምነን ደስ ብሎ እንኖራለን። በእግዚአብሔር እቅፍ ክርስቶስ የሞተለት ሕዝብ እንደተቀመጠ እናምናለን። ግን እነዚህ ሰዎች ሲሞቱ ወይም ከኛ ሲሄዱ በስጋ ሞት አልፈውን በእግዚአብሔር ፕላንና እቅድ ተመርተው ነው። አልቸኮሉም። በእግዚአብሔር ሐሳብ ውስጥ ለመግባት አልሞከሩም። ፈቃዱንም አልተቃወሙም። እግዚአብሔር ቃል ቅዱስ ጳውሎስ ምን ይላል? እግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ ይላል። ሞኞች አልሆኑ። በሕይወታቸው በራሳቸው በነፍሳቸው ላይ አልቀለዱም። የሰራቸው እግዚአብሔር የዘመናቸውን አምላክ እንደሆነ አምነው በዘመናቸው ጠብቀውታል። በራሱ ጊዜ ሄደዋል። ስለዚህ ለእነዚህ ሰዎች ሞት በትክክል የተሻለ ነገር ነው። እሱ ጠርቶ ለወሰዳቸው ሰዎች ማለት ነው። ከዛ ውጭ ደግሞ ሞት በጣም የተሻለ የሚሆነው በዛኛው ዓለም ደግሞ በማይጠፋ መዝገብ ላከማችሁት ነው። በጣም ብዙ ወንጌልን ስራ የሚሰሩ እግዚአብሔርን ቸርነት የሚመሰክሩ
የኢየሱስ ክርስቶስን ጌትነቱን፣ ምሕረቱን፣ ፍቅሩን የሚመሰክሩ የመስቀሉን ዓላማ የሚናገሩ ሰው ከጥፋት ወደ ልማት እንዲመጣ ንስሐ እንዲገባ የሚሰሩ ድሆችን የሚሰበስቡ ለድሆች እንጀራ ጥጋብ የሚሆኑ ለድሆች ልብስ የሚሆኑ ለድሆች መጠለያ የሚሆኑ ሰዎች በሰማይ ቢሄዱ እግዚአብሔር በክብር ይቀበላቸዋል። በእውነትም የአባቴ ብሩካን ብለው ይቀበላቸዋል ጌታ እንደነገረን በወንጌል እና መሞት ለእነዚህ ሰዎች ክብር ነው። መሞት ክብር ነው። ሰው የሚጠቅም ነገር የሰሩ ለሰው የኖሩ ቤተሰቦቻቸውን በደንብ ያገለገሉ ወላጆቻቸው፣ ልጆቻቸውን፣ ባሎቻቸው፣ ሚስቶቻቸውን በሕይወት ዘመናቸው ሁሉ በእውነት ተመስግነው የኖሩ ሰዎች ቢሄዱ በሰማይ በእግዚአብሔር እቅድና ዓላማ የተሻለ ነው እና ለእነዚህ ሰዎች ሞት የተሻለ ነው። በከባድ ሰማዕትነት ውስጥ የነበሩት ሰማዕታት ቅዱሳን በሕይወት እያሉ በስቃይ የኖሩ እንደነ ፖሊካርፐስ የመሰሉ እንደ ግንድ እግራቸው እጃቸው ተቆርጦ የኖሩ በእሳት የተጠበሱ በዘይት የተጠበሱ በተለያየ መከራ የተሰቃዩ ቅዱሳን ለእነሱ ሞት ረፍት ነበር። እንደነ እስጢፋኖስ በድንጋይ የተደበደቡ የተወገሩ እነሱም መሞታቸው ረፍታቸው የተሻለ ነበር እና ሞት ለዚህ ዓላማ የተሻለ ነው። ነገር ግን በሕይወት ትግላቸው ውስጥ ትግሉ ሲከብዳቸው መሄድ ይሻለኛል ብሎ ትግሉን ፈርተው የሚሸሹ አሉ። በተለያየ ጭንቀት መፍትሄ እያለ አምላክ እያለ ሰማይ ላይ ሁሉን የሚችል ጌታ እያለ መድኃኒት እያለ መድኃኒት እንደሌለው ሰው አምላክ እያለ አምላክ እንደሌለው ሰው የሚባክኑ ደግሞ ሰዎች አሉ። እነዚህ ሰዎች ሰይጣን ይመክራቸዋል። ምክንያቱም ሰው አምላኩን ካላመነ ይሄኛው ኔትወርክ ይኸውላችሁ አንዳንድ ዋይፋይ ያለበት እና ዳታ እና ዋይፋይ ያለበት አካባቢ ስትሆኑ ስልካችሁ ላይ ያለው ዳታ እና ዋይፋይ አንድ ላይ አንዱ ሲጠፋ አንዱ ኮኔክት ያደርጋል። እንደዚሁ ነው እግዚአብሔርና መንፈሱን ስንለይ ወይም እኛ እምነታችን በእሱ ላይ መሆኑ ይቀርና ስሜታችንን ስንከተል ያኛው የባድ ስፒሪቱ ወይም መጥፎ መንፈስ የጥልቁ መንፈስ ህሊናችንን ይቆጣጠረዋል ማለት ነው። ሰይጣን ደግሞ ዓላማው ምንድን ነው? በእግዚአብሔር ሀሳብ ውስጥ ያልሆነ ሞት እረፍት እንደሆነ ማሳየት ነው። አያችሁ፣ ሞት እያለ አትሞቱም ይላል፣ እረፍት ነው ይላል። አዳምና ሔዋንን ያጠፋቸው በዚህ ነው። ለሔዋን አትሞቱም ነው ያላት፣ ፍሬው የምትበሉ አትሞቱም፣ እንደውም ታውቃላችሁ ጥበብ ይሰጣችኋል ነው ያላት። ግን ሞት ነበር። ሞትን እጅግ የሚያምር አድርጎ ያሳያት፣ ለመብላትም እጅግ የሚያስጎበኝ ሆኖ አየችው ነው። ዘፍጥረት መጽሐፍ ምዕራፍ 3 ስታነቡ እጅግ በጣም ያማረ የሚያስጎመጅ እንደሆነ አየች ይላል ዘፍጥረት 3:9 ላይ እና ሔዋን ሞቱ አይደለም የታያት የሚያምረው ነገር ነው እና ሞት እንዲያምር አድርጎ ያሳያል። ተስፋ ለቆረጡ ሰዎች፣ በእግዚአብሔር ላይ ያላቸው እምነት የደከሙ ሰዎች፣ ተስፋ የሌላቸው የውስጥ አጥንታቸው የደከመ የተሰበረ መንፈሳቸው ሲዝል በሕይወት ችግርና ጭንቀት ውስጥ ሲያልፉ በተከታታይ የእግዚአብሔርን ድምፅ ማዳመጥ ሲያቆሙ ሰዎች ሰይጣን ያገኛቸዋል ማለት ነው። ስለዚህ ሞትን ቀላል አድርጎ ያሳያቸዋል። መሄድ ይሻለኛል የሚለው ድምፅ የሰዎቹ ድምፅ ይሁን እንጂ የሰይጣን ድምፅ ነው። በሰዎቹ በልጆቹ በወጣቶቹ አፍ የሚነገር የጥፋት ድምፅ ነው። እግዚአብሔር ልጆች ይህን ማወቅ አለባቸው እና የጠላት ትልቁ የጥቃት መሳሪያ ሞትን ቀላል ማድረግ ነው። ሔዋንን ያጠፋት በዛ ነው። ሰው ራሱን ካጠፋ በኋላ የእግዚአብሔር መቅደስ አፍርሶ ወደ ሲኦል እንደሚገባ ስለሚያውቅ ነው። ራስን ማጥፋት ቀጥታ ወደ ሲኦል ነው ይዞ የሚሄደው። ይህ ስለሚያውቅ ነው ጠላት ሲኦልን አሳምሮ ሰላም መኝታ ቤት አድርጎ አስመስሎ ያሳያል። ምክንያቱም ሰይጣን ሊያድር ያጠፋ ሊገድል ነው እንጂ ለምንም አይመጣ በላይ እግዚአብሔር ጋር እና የሰዎችን አእምሮ በዚህ መንገድ ተቆጣጥሮ ሞትን ቀላል እንደሆነ አድርጎ እንዲመለከቱ ያደርጋል። ከዛ ውጪ በእምነት ማሸነፍ እንዳለ እንዳያስቡ ያደርጋል ጠላት። አእምሯችን ሲደክም ሁሌ ታውቃላችሁ፣ ሰው ሲደክም የሚደገፍበት ያገኛል። ቤተክርስቲያን ውስጥ መቋሚያ የሚባለውን በትር የምንይዘው ሲደክመን ነው፣ እንዳይደክመን ነው። መቋሚያውን ይዘን በርትተን እንቆማለን ማለት ነው። የሰው ልጅ ሲደክመው የሚቆምበት ይፈልጋል። እግዚአብሔር ላይ ካላመነ የሰይጣን ሀሳብ ላይ ይወድቃል ማለት ነው እና መንፈሳቸው ሲደክም በእምነት ማሸነፍ እንዳለ እንዳያስቡ ያደርጋቸዋል። ይልቁንም እግዚአብሔር እንደጠዋቸው እንደጣላቸው አድሎ ያለበት አምላክ እንደሆነ ክፉ እንደሆነ አድርጎ እንዲያስቡ ልባቸውን ያነሳሳል። ስለዚህ ብዙ ወጣቶች በእግዚአብሔር ላይ ተስፋ ሲቆርጡ ነው መሞት የሚመኙት። የሰው የመጨረሻ ተስፋው እድል ፈንታው እግዚአብሔር ነው። እግዚአብሔር እድል ፈንታዬ ነው ይላል ቅዱስ ዳዊት። እስቲ የተዋበችልኝ ገመድ በማረ ስፍራ ወደቀልን። ሰው እግዚአብሔር ሲኖረው እድለኛ ነው።
የህይወት ገመዱ መንገዱ ጣፈንታው በአማረ ስፍራ ይወድቅለታል። ግን ይህንን እንዳያስተውሉ ያደርጋቸዋል። ራቁታቸው መሆናቸውን ያሳያቸዋል። የጎደለባቸውን ነገር ያሳያቸዋል። እግዚአብሔር የሚባለው አምላክ ክፉ እንደሆነ አድርጎ ይስልባቸዋል። ስለዚህ ከሞትም በኋላ ከእግዚአብሔር ጋር ባይገናኙ ግድ የላቸውም። እዛም ሰማይ ላይ የማይወዳቸው ምድር ላይ የማይወዳቸው ዓለም ያለ ይመስላቸዋል ብዙ ወጣቶች። በዚህ ምክንያት መሞትን ይመኛሉ። በእምነት ማሸነፍ፣ በእግዚአብሔር ላይ ባለ እምነት ማሸነፍ የተቻለ ዮሐንስ በመልእክቱ ዓለምን የሚያሸንፈው እምነታችሁ ነው ይላል። የትኛውንም ድብርትም ቢሆን ችግርም ቢሆን ማጣትም ቢሆን የኃጢአትን ብርታት ቢሆን ተስፋ መቆረጥም ቢሆን የሚሸነፈው በእምነት ነው። እግዚአብሔር አለልኝ በማለት ነው። ጌታዬ ከኔ ጋር አለ፣ ኢየሱስ ክርስቶስ ቀኙ ይዘኛል ማለት ነው። ስምዖን ጴጥሮስ በውሃው ላይ ሲራመድ ከመስጠሜዳ የጌታን እጅ ይዞ ነው የምንራመደው። ዓለም ውሃ ላይ እንደመራመድ ነው። ይኸውላችሁ ጴጥሮስ በውሃው ላይ የተራመደ ጥቂት ማይል ከሄደ በኋላ መፍራት ጀመረ ይላል። ከዛ እየሰጠመ መጣ። የጌታ እጅ ሲነካው ነው እንደገና ከመስጠሜዳ ነው። የምትረግጡት ውሃ አንዳንድ ያነገንጋል። ምንኖረው ኑሮ፣ ቢዝነሱ፣ ስራው፣ ትምህርቱ ምኑ በቃ እድል የሌለን ነው የሚመስለው። እያሰጠመን ይመጣል። የፈራ ስንመጣ ጌታ ሲዘን ነው የምንቆመው እንጂ አለዛ ሰንበሬ ነው የሚወጠን፣ ሞት ነው የሚወጠን፣ በቃ ባህር ነው የሚወጠን። መሞት ቀላል እንዳይመስላችሁ አደገኛ ውሳኔ ነው። ሰው ራሱን ካጠፋ በኋላ ወደ ጨለማው ዓለም ነው የሚሄደው። ሰው ወደ አዳመጠው ነው የሚሄደው፣ ወደ ተገዛለት ነው የሚሄደው። ሔዋን ወደ አዳመጠችው እባብ ነው ሄደችው ልጆቿን ይዛ። አዳም ወደ አመነው እባብ ነው ሄደው። እግዚአብሔርን መስማት ትቶ እባብን አዳመጠ፣ ሞትን ቀላል አደረገ። ስለዚህ ለብዙ ሺህ ዓመታት የሰዎች ልጆችን ይዘው ኩነኔ ሲኦል ውስጥ ከርመዋል ማለት ነው በስቃይ። ሰው ወደ አዳመጠው ወደ አመነው ነው የሚሄደው። ሰይጣንን አምኖ ሰው ሞት ቀላል ነው ብሎ ካሰበው የሚገባው ወደ ሲኦል ነው። ይህንን እንደዚህ ከሆነ ለ30 ዓመታት ትታገሱ፣ 20 ዓመታት ትታገሱ፣ 10 ዓመታት ትታገሱ። ዓለም እኮ አያልፍም። በቃ መቼም ለእናንተ የሚሆን እንጀራ አይጠፋም፣ ለእናንተ የሚሆን መኝታ አይጠፋም። እግዚአብሔር ልጆች እንደምንም ታገሱ። እግዚአብሔርን አምናችሁ ምን አለበት? የዘላለም ሲኦል ውስጥ ሰው ከመውደቅ እግዚአብሔርን አምኖ በተስፋ አይቆምም። ይሄን ለምን አታስቡም ወጣቶች? እና እንደዚህ አድርጎ አታሎ ተስፋችንን እምነታችን እንዳንሰራበት ያደርገናል። ሌላው እግዚአብሔር የሰጠንን ልዕልናችንን ያስክደናል። አንዳንድ ልጆች አስቸጋሪ ጓደኞች ሲገጥሟቸው ከወላጆቻቸው ነው የሚያፋቷቸው። ወላጆቻቸውን እንዲጠባሩ ይቀርጿቸዋል። ከዛ ቤተሰቦቻቸውን ጥለው ይሄዳሉ። ሴጣን ልክ እንደዚህ ነው የሚሰራው። ከእግዚአብሔር ጋር ያፋታንና ማንነታችንን ያስረሳናል። እግዚአብሔር ልጆች መሆናችንን ጌታ ሳስቶ መስቀል ላይ የወደደን በችንካሮቹ በደሙ መፍሰስ በትራቱ በግርፋቱ የወደደን መሆናችንን ያስረሳናል። የጌታ ሞት ፈጽሞ ትዝ አይለን። በጭበጥ ገብስ ነው በቃ ህይወትን የምንለካው፣ በጎደለን ነገር ነው። ወይ ፍቅር ይዞን ያጣነው ሰው ሊሆን ይችላል ተስፋ እንዲቆርጥ ያደረገን፣ ወይም የሆነ የውጭ ዕድል አግኝተን ተስፋ የለውም ተብለው ሊሆን ይችላል። የሆነ ነገር ነው ብቻ ለህይወታችን ከምንከፍለው ዋጋ በላይ ዋጋ የተከፈለልን ከምንሞትለት ነገር በላይ ክርስቶስ ለኛ የሞተው እና ያንን ዋጋችንን ያስረሳናል። በጣም ውድ መሆናችንን የእግዚአብሔር የጣት ቀለበት መሆናችንን ያስረሳናል። ከእናት ከአባት በላይ ለእግዚአብሔር ውድ ናችሁ። እናት አልሞተችልንም እኮ አባት አልተሰቀለልንም። ለተሰቀለልን ውድ ነን። ይህን ግን ያስረሳናል። ስለዚህ ሞት ቀላል ነው ብሎ እንድናምነው ያደርጋል እና እግዚአብሔር እንዲህ አይነቱ መምጣት አይቀበልም። ዘፍጥረት ምዕራፍ 3 ቁጥር መጨረሻ ላይ ያለውን ታሪክ ላንብብላችሁ። እግዚአብሔር ምን ያለ መሰላችሁ? አዳምና ሔዋን ካበላሹ በኋላ ወደ ገነት እንዲመለሱ አልፈቀደላቸው። ምንድን ነው ያላቸው? ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር፣ ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ ወደ መሬትም አወጣው ይላል። ዘፍጥረት 3 ምዕራፍ 3 ቁጥር 22 ላይ እንግዲህ አዳም ገነት ውስጥ በሰበሰ ተበላሽ፣ በገዛ ፈቃድ ውሳኔ ማለት ነው። ገደለው፣ ራሱ ሱሳይድ ነው ያደረገው አዳምና ሔዋን በገነት ውስጥ። ያ የሞተ ሰው ገነት ግን እንዲገባ አልተፈቀደለት። ሄዶ የሕይወት ዛፍ እንዲቆርጥ አልተፈቀደለት፣ አስወጡት ነው ያለው። ሰው ራሱን ገሎ ተስፋ ቆርጦ እንዴት ነው በተስፋ ለሚኖር የሚችለው? ሲንገሩ ወጣቶች፣ ሰው ራሱን አንጠልጥሎ ገሎ ለሰው በሞተው በጌታ ፊት እንዴት ሊቆም ይችላል? እንዴት ይሆናል? በርቱ እግዚአብሔር ልጆች፣ ግድ የላችሁ። ይሄ ምሽት ከ12 ሰዓት በኋላ እንደሚነጋ ህይወታችሁ ጨለማ ይነጋል። ነገ ዛሬ አይደለም። ይህን እወቁ። ህይወትም ስሜታችሁ አይደለም።
መሞት ይሻለኛል ብሎ የሚሉትን የጠላትን ሐሳብ የምትከተሉ እንዳትሆኑ። በክርስቶስ ጋር መኖር ይሻላል፣ እኔስ ወደ እግዚአብሔር መቅረብ ይሻለኛል እንዳለ እንደ ዳዊት ሆኖ ይህንን አስቡ። በደንብ አዳምጡት ይህንን ትምህርት። የእግዚአብሔር ልጆች ጸጋው ይደግፋችሁ። እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ኮሜንትና ላይክ ስለምታደርጉ እግዚአብሔር ባርካችሁ። አከብራለሁ። ይህን በምታደርጉ ሰዎች ሁሉ በእውነት ከልቤ እመርቃችኋለሁ። ኢየሩሳሌምን ማሳሰብ አትርሱ። ቄስ አሸናፊ ገብረማርያም ነኝ። ሰላም